እቺ ልጅቷ ይሄው እቺ ነች እያሳፈረችው። ልጅቷ እርጉዝ ልጅቷን ይሄው እያሳፈረች ያለችው ልጅቷን እርጉዝ አስደርጋ ማለት ነው። እቺ ነች ሴትዮዋ የሸጠችው ጋይስ። እቺ ነች ልጅቷ ይሄው አውቃ ልጅቷን አርግዤ መጣሁት ከቤቴ ነው ከሀገር ቤት ነው ብላ እዚህ ለፈረንጅ ሽጣ ማለት ነው። ለፈረንጅ ሽጣ እዚህ እርጉዝ ሆና እንዴት ያደረገችው ወጅርቢ። አንቺ ምጋዊኛ ምጋዊ ነን በሀገራ ዜጋ የተሸጨችው ብቸኛዋ ኢትዮጵያ። ወይኔ አይታችኋል። ግን ልጅቷ እኮ ከ15 ዓመት ከ16 ዓመት የምትበልጥ ልጅ አይደለችም። ለአረብ ይሁን ለፈረንጅ ሸጣት ልጅቷ እንድታረግዝ ያደረገቻት። እንደው ሰው በሀገሪቱ ዜጋ ይሸጣል? ምን ነው ብትወልጂያት ልጅሽ አትሆንም? ምን እንዴት አስጨከነሽ? እቺ አንድ ፍሬ ልጅ ማለት ነው። ምን አይነት ዘመን ላይ ደረስን? ይሄው ጋይስ እኛ እዛ ኤርፖርት ነን ያለነው። ልጅቷን ሽጣ እያሳፈረች ያለችው እቺ ሴትዮ ነች። እቺ ልጅ ኢትዮጵያ ገብታ የሆነ ነገር ብታደርግ እቺ ነች ጋይስ። አንቺ ራስሽ አቺ ሲቃስን ጋይስ ይሄው እቺ ነች ልጅቷ ጋይስ። ልጅቷን ሽጣ እንድታረግዝ ያደረገችው እቺ ራሷ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንደም ክርስቲያን ወገኖቼ ሰላም ብያለሁ። ለዚህ ቪዲዮ አዲስ የሆናችሁ ላይክ ሼር ሰብስክራይብ ማድረግ እንዳትረሱ። ሰብስክራይብ እንደምታረጉኝ ከልብ ነው አመሰግነው ማለት ነው። ሁላችሁም የከዶ ፋሚሊ ሆኖ ማለት ነው። አመሰግናለሁ። እና እቺ ልጅ እንግዲህ ኦሮምኛም አማርኛም እያወራች ነው። እቺ የ16 ዓመት ሜቢ 16 17 የምትሆን ልጅ ትመጣለች። ዱባይ ይሁን ወይ ዱባይ ወይ እንትን ቤሩት መሰለኝ እንደዛ ነገር ነው። ቤሩት ነው ወይ ዱባይ ነው? ቤሩት ነው ሲሉ የሰማው ግን እኔ ማለት ነው። እና ካመጣቻት በኋላ እቺ ልጅ አሁን ከጎን ሻጭ መትባሏ ማለት ነው ለፈረንጅ ለአረብ ተሸጣታለች። ከሸጠቻት በኋላ ያው ልጅቷ እንደው አምጥቶ ሲጠይቋት እንዴት ነው ምናምን አብረሽ አድረሻል ምናምን እያሉ ሲጠይቋት ነበር። እነ ሙባረክ ኦሮሞ ናት ልጅቷ። አዎ ምናምን እያለች ነበር። እና በጣም በሚያሳዝን ሁኔታ እንዴት ሰው በሀገሩ ዜጋ ይሸጣል? እንዴት በሀገሩ ዜጋ እቺ እንደው በተወልዳት ልጇ አትሆናትም? የምር እንደው ስደት የመሰደጃዋ ጊዜ ራሱ አይደለም። እቺ ልጅ አይታችሁ ከሆነ ማለት ነው ገና ልጅ ናት፣ ገና ሕፃን ናት። እንዴት ቢያስችላት ነው ማለት ነው አሳልፋል የሸጠቻት? መሸጥስ ሲባል እንዴት ነው ይሄ ነገር የተካሄደው? የትስ ሀገር ነው? ምን አይነት ዘመን ላይ ነው የደረስነው? በሀገር ውስጥም እንደዚህ ከሀገር ውጭም እኛ በሀገራችን ዜጋ እንደዚህ ጉዳት የሚደርስብን ለምንድን ነው? ምንድነው ቆኛ ችግራችን ምንድነው? ቆይ የገባብን ነገር እርስ በራስ እዚህ ሀገር የሰው ሀገር ላይ ከሌላ መሆን ሲገባን እኛ አሳልፈን ለነፍሰ በላዎች ለመጥፎ ሰዎች የምንሸጥ ከሆነ እኛ ታዲያ ምንኛ ሰው ሆነን ምንኛ ወገን ለወገን ሆነን ለምንድን ነው እንደዚህ ጎበዝ የተጨካከን ነው? ምንድን ነው የምንሰማው ሁሉ የሚያስጠላ። በተለይ ዱባይ ላይ እቺ ልጅ በቃ ከሀገር መታ በነፃ መታ። አሁን ሳይኮሎጂ አስባችሁታል? አርግዛ ሀገር ስትገባ ያለው ሳይኮሎጂ አስባችሁታል? ምን እንደምትሆን አስባችሁታል? እቺ ልጅ በጣም ነው የሚያስጠላው። የምሩ በጣም ነው የሚደብረው። ያውም በሀገራችሁ ዜጋ በገዛችሁ በሀገራችሁ ዜጋ መሸጥ መለወጥ እንዳያውቃ በጣም ነው የሚያስጠላው። የምር የስራሽን ይስጥሽ። እንደሰማሁት ከሆነ ከሙባረክ ጋር ሙባረክ ቤት ገብታ ስትናገር እንደሰማሁት ከሆነ ከመጣች 9 ወሯ ነው።
እቺ ልጅ አሁን ደግሞ የ7 ወር ነፍሰ ጡር ናት ማለት ነው አሁን ላይ። እና እሱ ሲያወራት እንደውም እንድትዋሽ ሁሉ አድርጋታለች። ማለት ከሀገሬ ነው አርግዤ የመጣሁት ከፍቅረኛዬ ነው በይ ምናምን። እንዴ ከመጣች 9 ወር ከሆናት አሁን የ7 ወር ነፍሰ ጡር ከሆነች እኮ ኦልሬዲ ትወልዳለች ነበረ ከሀገር ይዛ ብትመጣ። እቺ ልጅ ከሀገር ይዛ አልመጣችም። ከመጣች 9 ወር አሁን 7 ወር ነፍሰ ጡር ከሆነች ኦልሬዲ እዚህ ሀገር ነው ያረገዘችው ማለት ነው። እዚህ ነው ያረገዘችው። እና አስዋሽታታለች ሁሉ ማለት ነው። ትላንት እንትን ላይ አምጥተዋት ምንድነው ቲክቶክ ላይ አምጥቷት ሲጠይቋት ለምንድነው እየፈራሽ ነው? አነጋገርሽ ሁሉ ፍርሃት ነበረ። ከሀገር ነው ይዤ የመጣው አገር ነው ያረገዝኩት ከፍቅረኛዬ በይ ብለሽ እንትን ያልሽው አንቺ ከመጣሽ ገና 9 ወርሽ ነው። እርግዝናሽ ደግሞ 7 ወሩ ነው እና 9 ወር ቢሆን እኮ መውለድ ትችያለሽ። ሰው በ9 ወር አይደል እንደሚወልደው እንዴ ብሎ ሲሏት ጊዜ እና እሺ ከሰውየው ጋር ተኝተሻል? አዎ ምናምን እና በጣም ነው የሚያስጠላ ደግሞ ማለት ነው። ወይኔ የምር በጣም ነው ያሳዘነችኝ በዚህ ድማ የሚደርስባት ሳይኮሎጂ። ከሀገር ስትወጣ በባዶ ታውን ነፍሰ ጡር ሆና መግባት ማለት ነው። እቺ ገና አንድ ፍሬ ልጅ ምን ያህል በቃ ምን ያህል እንደሚያስጠላ ምን ያህል እንደሚከብድ መገመት አያቅታችሁም ማለት ነው። ምንድን ነው ወዴት ነው ቆይ እየሄድን ያለ ነው? ምንድን ነው እኛ በሾች ምን ሆነን ነው? በአብዛኛውም ጊዜ ማለት ነው ለዚህ ነው የሆነ እድሜያችሁ ጨመር ሲል ወደ ስደት ተሰደዱ የሚባለው ማለት ነው። እና አብዛኛውም እኔ አሁን የፓስፖርቴ እድሜና የራሴ እድሜ አንድ አይደለም። እቺ ልጅ ገና እንኳን ለምንድነው አንድ ያልሆነ? ስንመጣ 10 ቤት ነው የምንመጣ። አሁን እቺ ልጅ እኮ እንዴ አትማሪም ነው የሚሏት እዚህ ያሉት። ምንድነው የሚያሰድድሽ በዚህ እንትን ማለት ነው በዚህ ልጅነትሽ? እና አብዛኛችን ፓስፖርት ላይ እድሜያችን ወይ በ7 አመት ወይ በ5 አመት ወደዛ አርቀን እኔ አሁን ስመጣ 18 አመት ምናምን ነው። ፓስፖርቴ ደግሞ 25 ብዬ ነው የሞላሁት። ለምን ተመልሼ እንዲቀበሉኝ ማለት ነው። ህጉ ራሱ የሚፈቅደው ከ20 አመት በላይ እንድንሰደድ ነው የሚፈቅደው። ለምን ሰው ልጅ ከ20 አመት በላይ ማሰብ ማገናዘብ በቃ እሳቱንም ውሃውንም ሁሉንም ነገር ይለያል ማለት ነው። እኛ ግን ለብር ብለን በዚህ እድሜያችን ትምረን እንኳን ሮጠን ሳንጠግብ ከሀገር ወጥተን ለዚህ እንዳረጋለን ማለት ነው። እቺ ልጅ አሁን በዚህ ልጅነቷ መቼስ እድሜዋን ጨምረ ወጥታ ነው እንጂ እኔ ሳያት የምሬን ነው የምላችሁ የ17 የ16 አመት ከዛም በላይ አትበልጥም ማለት ነው። በጣም ነው የሚያሳዝነው። ግን እንጃ አላህ በሰላም ይገላግላት። ቤተሰብ የምታውቁት ነው። ልጅ ይዛ መጣች ዲቃላ ይዛ መጣች መባሉ ራሱ በጣም ነው የሚያማው። በጣም ያለው ቁስል ያለው ህመም ማለት ነው። እና እንደነዚህ አይነቶቹ ናቸው ራሳቸውን የሚሰዉት ማለት ነው። ተናዶ ከፎቅ ራሳቸው የሚጠሉት። እቺ ልጅ በሰላሟ ራሱ ሳትደነግጥ ሳትፈራ በቃ ወደ ሀገር ለመግባት ማሰቧ ራሱ አሪፍ ነው። በቃ ይሻላታል እሱ ማለት ነው።